መጽሐፈ ምሳሌ ምዕራፍ 19 ላይክ በማድረግ ጀምሩት። በከንፈሩ ከሚወሳለት ሰነፍ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍና መንገዱን ታጣምምበታለች፣ ልቡም በእግዚአብሔር ላይ ይቆጣል። ባለጠግነት ብዙ ወዳጆችን ይጨምራል፣ የድሃ ወዳጅ ግን ከእርሱ ይርቃል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰት የሚናገር አያመልጥም። ብዙ ሰዎች ለጋሱን ያቆላምጡታል፣ ስጦታ ለሚሰጥ ሁሉ ወዳጁ ነው። ድሃን ሰው ወንድሞቹ ሁሉ ይጠሉታል፣ ይልቁንም ወዳጆቹ ከእርሱ ይርቃሉ። እነርሱንም በቃል ቢከተላቸው አንዳች አይረቡትም። ጥበብን የሚያገኝ ነፍሱን ይወዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰት የሚናገር ይጠፋል። ለሰነፍ ቅምጥልነት አይገባውም፣ ይልቁንም ባሪያ ባለቆቹ ላይ ይገዛ ዘንድ። ሰው ጠቢብ አእምሮ ከቁጣ ያዘገየዋል፣ ለበደለኛ ይቅር ይል ዘንድ ክብር ይሆንለታል። እንደ አንበሳ ግሳት የንጉሥ ቁጣ ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። ሰነፍ ልጅ ለአባቱ ሐዘን ነው፣ ጠበኛ ሚስት እንደማያቋርጥ ነጠብጣብ ናት። ቤትና ባለጠግነት ከአባቶች ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ተግባርን መፍታት እንቅልፍን ታመጣለች፣ የታካች ነፍስ ትራባለች። ትእዛዝን የሚጠብቅ ነፍሱን ይጠብቃል፣ መንገዱን ቸል የሚል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። ተስፋ ገና ሳለች ልጅህን ገስጽ፣ መሞቱንም አትሻም። ልደተኛ ሰው መቀጮ ይከፍላል፣ ብታድነውም ደግሞ ትጨምራለህ። ምክር ስማ፣ ተግሣጽንም ተቀበል፣ በፍጻሜህም ጠቢብ ትሆን ዘንድ። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። የሰው ቸርነት የእርሱ ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኝም። ታካሽ ሰው እጁን በወጭቱ ያጠልቃታል፣ ወደ አፉ ስንኳን አይመልሳትም። ፌዘኛ ብትገርፈው አላዋቂ ብልሃተኛ ይሆናልና፣ አስተዋይ ሰው ብትገስጸው ዕውቀትን ያገኛል። አባቱን የሚያስከፋ እናቱንም የሚያሳድድ የሚያሳፍርና ጎስቋላ ልጅ ነው። ልጄ ሆይ ተግሣጽን ከሰማህ በኋላ ከእውቀት ቃል መሳሳትን ተው። ወስላታ ምስክር በፍርድ ያፌዛል፣ የኃጥአንም አፍ ክፋትን ያወጣል። ለሚያፌዙ ሰዎች ፍርድ ተዘጋጅታለች፣ ለሰነፎችም ጀርባ በትር። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስክንገናኝ ድረስ ቸር ቆዩልኝ።